ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ አብርሃም ሲመራ የነበረው ወደ ብፁዕ አቡነ ሳዊሮስ መሸጋገሩ የሚታወቅ ነው። ይህንም ተከትሎ በርካታ ኦርቶዶክሳውያን ብፁዕ አቡነ ሳዊሮስ ለስራ አስኪያጅነት አይመጡንም በሚል በርካታ ስሞታ እያቀረቡ ይገኛሉ። ይህም በተመለከተ በጣም ሰፋ ያለ መረጃ የመጣ እናንተም ተሳተፉበታላችሁ። በሌላ ጉዳይ ስናቀና በፈለገ አትናቴዎስ ላይ ሲሰራጭ የነበረው መረጃና ቴሌግራም ላይ ይሄን ታውቂዋለሽ የሚል አዲስ ቴሌግራም ፔጅ ተቋቁሞ በርካቶች እዛ ላይ ስማቸው እየተለጠፈ ነው የሚገኘው። ፈለገ አትናቴዎስን የሚደግፉ በርካታ ሰዎችም ቻሌንጅ እየሰሩ ይገኛሉ። እሱም በተመለከተ ሰፋ ያለ መረጃም ይዘን መተናል። ውድ የተከበራችሁ ተመልካቾቻችን ዛሬ እጅግ አጠር መጠን ያለ ፕሮግራም ይዘን የመጣነው እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። አብራችሁን እንድትቆዩ ጋበዝኳችሁ ማለት ነው። የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ስንሸጋገር ውድ የተከበራችሁ ቤተሰቦቻችን ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ በዚህ 3 ዓመት ውስጥ ማለት ነው በአቡነ አብርሃም ሲመራ እንደነበር የሚታወቅ ነው። እንግዲህ በርካታ ጉዳዮችንም ጥሩ ነገሮችን አሳልፈናል ከብፁዕ አባታችን በአቡነ አብርሃም ማለት ነው። አሁን በተደረገው ምልዓተ ጉባኤ ማለት ነው ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ መሆናቸውን ታውቆ በርካታ ሰዎች በብፁዕ አቡነ ሳዊሮስ ስራ አስኪያጅነት ደስተኛ የሆኑ አልመሰለኝም። በአንድ ቲክቶክ ላይ በከፍተኛ አመራርነት ያለ አንድ ወንድም በቲክቶክ ላይ የተናገረው ንግግር እስቲ ሁላችንም አዳምጠን እንምጣና ኮሜንት ላይ ሁላችሁም በብፁዕ አቡነ ሳዊሮስ ደስተኛ ሆነን እኔ ደስተኛ ሆኛለሁ በሉ። ደስተኛ ያልሆነ ደግሞ ደስተኛ ያልሆነበትን ምክንያት ኮሜንት ላይ ይጻፍልን። ሁላችሁም ተሳትፉ። ግን እቺን አዳምጧት። እኔ አዲስ አበባ ነው ተወልጄ ያደግኩት። ቦሌ መድኃኔዓለም ነው ትውልዴ። ጥቁር አንበሳ ሆስፒታል ነው የተወለድኩት። አዲስ አበባ ተወልጄ አዲስ አበባ ያሉትን አድባራቶች በሙሉ አውቃለሁ። የአዲስ አበባ ልጅ ለሃይማኖቱ ምን አይነት ፍቅር እንዳለው አውቃለሁ። የአዲስ አበባ ልጅ ለፖለቲካ ተነሱ ተጨፋጨፉ ድንጋይ ወሩ ብዬ ተናግሬ አላውቅም። ስለ ሃይማኖት ግን ተነጋገራውን ስለ ሃይማኖት አውራ። በአዲስ ከተማ 10 ክፍለ ከተማ አለ። 11ኛ ክፍለ ከተማ አዳነች አበቤ ወልዳለች። አዳነች አበቤና አብይ አህመድ 11ኛ ክፍለ ከተማ ወልደዋል። 10 ክፍለ ከተማ በሙሉ አውቀዋለሁ። በአዲስ አበባ ደረጃ አመራር ነበርኩኝ። የአዲስ አበባ ወጣቶች ፌዴሬሽን አመራር ውስጥ ነበርኩኝ። የአዲስ አበባ ወጣቶችን ጠንቅቄ አውቃቸዋለሁ። በኔ እድሜ ያሉትን ለሃይማኖታቸው ተገዢ የሆኑትን አውቃለሁ። በቤተክርስቲያንም የቦሌ መድኃኔዓለም ሰንበት ትምህርት ቤት ተማሪ ነበርኩኝ። ቦሌ መድኃኔዓለም ነው ያደግኩት። እድገቴም እዛ ነው። ያ ትልቁ አድባር ሲሰራ አገልግያ ጎንብሼ ቤተክርስቲያን ውስጥ ነው ያደግኩት። ለእምነቴም ለኑሮዬም መሰረት ያለኝ ነኝ። አዲስ አበባ ላይ ያለ ወጣት የምትሰማኝ ከሆነ የኢትዮጵያ ኦርቶዶክስ እምነት ተከታይ ይሆን ካለ ከዚህ የበለጠ መዋረድ፣ ከዚህ የበለጠ መንቋሸሽ፣ ከዚህ የበለጠ ስድብ የለም። የብሔር ጉዳይ አይደለም። አይ ዶንት ኬር ብሔሬ መንግስተ ሰማያት አይከተኝም። ብሔሬ አንድ እርምጃ አይወስደኝም። ብሔሬ ለነጻነት የምታገልበት ነው። ለሰማይ ቤት የምታገልበት ለብሔሬ መሰረት አድርጌ የምታከልበት ወንጀል እንዳይሆን አረጋግጬ ትክክለኛ እምነት ያለውን ነገር እያስኬድኩኝ ለሰማይ ቤት የምታገልበት ግን ሃይማኖቴ ነው። የሰማይ በብሔር የማጭበረብር ከሆነ ብሔርን መሰረት አድርጌ የሰዎችን ብሔር ለማጥቃት የሚሄድ ከሆነ ሃይማኖት የለኝም። እኔ ሃይማኖት አለኝ። ምክንያቱም የኔ ብሔር የሚጠይቀው ጥያቄ ትክክለኛና መሰረታዊ ነው። አትግደሉኝ ነው ብሎ የተነሳው። አትግደሉኝ ሲል አዎ ወገኖቼን አትግደሉ ብዬ ቆሜያለሁ። በየትኛውም አካባቢ የሰው ልጅ አይሞት ብዬ ቆሜያለሁ። የብሔር ጉዳይ አይደለም። ኦሮሞ ስለሆኑ አይደለም። እኚህ ሰውዬ ግን በአዲስ አበባ ውስጥ በ10 ክፍለ ከተማ 11ኛ ክፍለ ከተማ የለም ነበር ያኔ። በ10 ክፍለ ከተማ ውስጥ ንጹሃንን አስገድለዋል። የሰው ደም እንደ ውሃ እንዲፈስ አድርገዋል። በአደባባይ ላይ ማህበረ ቅዱሳን ክዶናል። በአደባባይ ላይ ዳንኤል ክብረት ክዶናል። በአደባባይ ላይ በተዘጋጀው የኢትዮጵያ ኦርቶዶክስ እምነት ሃይማኖት ባዘጋጀው ትልቅ የማህበረሰብን ያንቀነቀ በኢትዮጵያ ውስጥ ጥቁር ለብሶ አደባባይ ሊወጣ የነበረውን ህዝብ ወደ ቤቱ እንዲገባ ያደረጉ አባቶች ዛሬም ነገም ከነገ ወዲያም ተጠያቂዎች ናቸው። ፍርዱን እግዚአብሔር ይሰጣል። እያልኩ ያለሁት በኢትዮጵያ ወይም ደግሞ በአዲስ አበባ ውስጥ ያለ ነዋሪ በሙሉ ይህንን ሹመት ያለመቀበል፣ በዚህ ሹመት ላይ ጥያቄ ማንሳት፣ በየአድባራቱ የመነጋገር መብቱ የተጠበቀ ነው። እንግዲህ ወደ የተከበራችሁ ተመልካቾቻችን እንደዚህና በርካታ ሰዎች በአቡነ ሳዊሮስ ማለት ነው
የጠቅላይ ቤተ ክህነት ስራ አስኪያጅ በመሆናቸው ደስተኛ አልሆንም። እናንተስ ደስተኛ ናችሁ? ደስተኛ አይደላችሁም? ሀሳባችሁን ገለጹልኝ። እኔ ይህን ተመልክቶ በርካታ ቲክታከሮች እንግዲህ ደስተኛ አልሆንም። ከዚህ ውስጥ እንግዲህ በሶሻል ሚዲያ ከፍተኛ ተከታይ ያለው ቴዶ ዘሩፋይል ስለ አቡነ ሳዊሮስ ምን ተናገረ? እስቲ አዳምጠን እንምጣ። እውነት ምንጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም 9ኙ ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ፣ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። ቅድስት ቤተክርስቲያናችን እውነት ናት። መሰረቷም እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖና ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሐሳብ አድርጎ መውሰድ ቤተክርስቲያንን መካድ ነው። ትናንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተክርስቲያንን የከዱ በቤተክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅትን ጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህንን እናምናለን። ከአባቶቻችን ሸሽተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። እንግዲህ በሶሻል ሚዲያ ከፍተኛ ተከታይ ካላችሁ ቴዶ ዘሩፋይል አንደኛው ነው። በአቡነ ሳዊሮስ የስራ አስኪያጅነት ሹመት ደስ አላለውም ማለት ነው። በርካቶችም በአቡነ ሳዊሮስ ሹመት አልተደሰቱም። በርካቶች ደግሞ በዚህ ጉዳይ ተደስተዋል። ይሄ የብሔር ጉዳይ አይደለም። አቡነ ሳዊሮስ ጀርባቸው ምንድን ነው ማጥናት ያስፈልጋልና እኔ ለእግዚአብሔር ትቼዋለሁ ሁሉን ነገር ለእግዚአብሔር። እግዚአብሔር ቀን አለው፣ ፍርድ ይሰጣል፣ ፍርድ ይሰጣል። እውነቱን የምናገረው ማን ክፉ እንደሰራ ማን ደግ እንደሰራ እግዚአብሔር ያውቃል። እንግዲህ በዚህ ሳምንት ከሰማናቸው እጅግ አሰቃቂ መረጃ በድሬዳዋ ትናንትና በዘገብኩት መሰረት በድሬዳዋ ገንደ ቆሬ አካባቢ በአምላክ የምትባል አንድ የ11 ዓመት ህፃን ልጅ በእንጀራ አባቷና በገዛ እናቷ በጣም ተደፍራ መገደሏ የሚታወቅ ነው። ለኛ አባቷ እንዲህ ሲል በጣም በሚያሳዝኑ ተናግሯል። በተክሊል ካገባዋት ሚስቴ ጋር አብረን መዝለቅ ስላልቻለን ሌላ ባል አግብታ ከሱ የወለድኳት ልጅ በእንጀራ አባት ማደግ ጀመረች። ነገር ግን በእንጀራ አባቷ ተደፈረችና እናቷ የባሏን ገበና ለመሸፈን ስትል ልጄን ገደለቻት። ልጄ የተገደለችው በአፏ ውስጥ ብዙ መድኃኒት በመጨመር መድኃኒቱ ወስዳ ራሷን እንዳጠፋች ለማስመሰል ነበር የሞከሩት። አሁን ላይ ግን በፍርድ ቤት ሁለቱም የሞት ቅጣት ተላልፎባቸዋል። በቤተ ክርስቲያን የምናገኘው ሰው ሁሉ የቤተ ክርስቲያን ሰው አይደለም። ራዕይ ምዕራፍ 21 ከቁጥር 8 ላይ እንደዚህ ይላል፣ ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍስ ገዳዮችም የሴሰኞችም የሐሰተኞችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ሲል አባትየው ተናግሯል። እጅግ በጣም ያሳዝናል፣ እጅግ በጣም የሚያስከፋ። ሌላኛው መረጃችን ስናቀና ደግሞ ፓስተር ሶፊኒያስ እንግዲህ በርካቶች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጣል ልብ እየገዛ ነው የተባለው ፓስተር ሶፊኒያስ እጅግ የሚያስገርም ንግግር ተናግሯል። ፓስተር ሶፊኒያስ ከፈለገ አትናቴዎስ ጋር በቲክቶክ ትልቅ የጌም ፕሮግራም ነበረው። እንግዲህ ፈለገ አትናቴዎስ በርካታ ስሞታ እየቀረበበት መሆኑ የሚታወቅ ነው። በጣም በርካታ ጠላቶችም እንዳሉት የሚታወቅ ነው። በዚህ ልክ ፈለገ አትናቴዎስን ለመጣል የሚጥር ሰው አይቼ አላቅም እና በጣም ያሳዝናል። በዚህ አጋጣሚ የሰው ልጅ ይበድላል፣ ኃጢአት ይሰራል፣ ምንም ነገር ሊያደርግ ይችላል እና እግዚአብሔር ንስሐ እድሜ ሰጥቶታል፣ የንስሐ ጊዜ ሰጥቶታል። ንስሐ ገብቶ ወደ እግዚአብሔር መመለስ አንድ ነገር ነው። የሰው ልጅ ግን የሰውን ኃጢአትና በደል በዚህ መልክ ሶሻል ሚዲያ ላይ ወጥቶ መናገር በጣም ይደብራል። እስቲ ፓስተር ሶፊኒያስ የተናገረው ንግግር በጣም አዳምጠን እንጣ። የሱ ውድቀት ለኔ ክብር ነው። የሱ ውርደት ለኔ ከባድ ይሆንልኝ ነው። በፍጹም ነው ማለት አላጠፋም አልበደለም ማለት አለ። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱ ጠረው እግዚአብሔር ያውቃል። ሸፍኖልን ነው የሁላችን እግዚአብሔር። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው ወድቀቱ የሚፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ? ትክክል። አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ በአጥር ትሞክራለች። ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይሞክሩ ይዋጭሩና አልደረሱብህ እንደሆነ
ወደ እንደዚህ አይነት ይሄዳል። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። አንዳንዱ ያንተንም ጉዳና አንለቅም ጉድ